ሰማን አዳመጥን አየሁኝ ተመለከትኩኝ በየአቅጣጫው ሰው የሚመስሉ ሰዎች አጣሁኝ። ሰው የሚመስሉ ሰዎች አሉ፣ በርከት ያሉ ባይሆኑም የተወሰኑ ለዓላማቸው የጸኑ ቁርጥ ያሉ ዕውቀታቸውን በዝምታ ይዘው የተቀመጡ ሰዎች አሉ። ወቀሳ ቢኖርብኝም ጫጫታው መንጋነቱ ይሄ የሰውነት ባህሪ የሌላቸው ሰዎች አደባባዩን ተቆጣጥረውታል። የቴዲ አፍሮ ዘፈን እንደ ጸበል በጣም ብዙዎቹን አስለፍልፏል፣ በጣም ብዙዎቹን ገልጧል፣ በጣም ብዙዎቹን አደባባይ አወጥቷቸዋል። በጣም ብዙዎቹን የቆሻሻ ማንነት ያላቸው የአማራ ብሔርተኛ ነኝ ከሚለው ጀምሮ ማለት ነው። የአማራ ብሔርተኛ ነው የሚለው እኔንም ጨምሮ በርከት ያሉ ለአማራ ትግል አስተዋጽኦ እናበረክታለን ያሉትን በአማራ ክልል ውስጥ ገሏል፣ በአማራ ክልል ውስጥ አሳዷል። በተለያየ ዓለም ላይ ተወሽቀው የአማራ ብሔርተኛ ነን ይላሉ። ኢትዮጵያኒስቶች ናችሁ እያሉ ታላቁ እስክንድርን ጨምሮ በርከት ያሉ ዕውቀት ያላቸውን ሰዎች ገፍተው አውጥተዋል። የበሰበሰ በዕውቀት ላይ መሰረት ያደረገ ቆሻሻ የሆነ ፖለቲካ ሲያራምዱ ነበረ። የድንቁርና ካምፕ ከላይ እስከታች በድንቁርና ካምፕ የተከማቹ ናቸው። የአማራ ብሔርተኛ ነን የሚሉ በተለይ መሰረታቸውን አሁን የፋኖን እንቅስቃሴ ተቆጣጥረናል የሚሉ ፋኖን የአማራን ወይም ደግሞ የጎጃምን የጎንጆ የወሎን የሸዋን የምናምን ህዝብ ወይም ደግሞ የአማራን ህዝብ እየወቀስኩ አይደለም። ከአማራ ውስጥ የወጡ የካድሬነት ስራ የሚሰሩ የፋኖን እንቅስቃሴ ያፈኑ አቅጣጫ የሚቀያይሩ ከምድር ተልኮ የተሰጡ የአማራን ህዝብ መሰረታዊ ትክክለኛ ምክንያታዊ ጥያቄ ወደ ጎን በማድረግ በንጹሃን ደምና በንጹሃን ላይ በአማራ ህዝብ ደም ሲቀልዱ የነበሩ ሰዎች አሉ። የአማራ ትግል መጥራት አለበት። ቆሽሿል። በቃሌ ቆሽሿል። የአማራ ትግል ዋጋ የሚከፍሉ ስርዓቱን የሚያርበደብዱ የአማራ ህዝብ አብራክ የሆኑ ጀግናዎች ምድር ላይ አሉ። አሁን ባለው ነገር በጣም የከረፋ ሶሻል ሚዲያ ላይ ያለው አካሄድ አማራነትን የማይመጥን የአማራን ክብር ጫፉ ላይ የማይደርስ የትግል እንቅስቃሴያቸው በጣም ውርጋጥ የሆነ የባለጉ ሰዎች ተከማችተውበታል። እያንዳንዱ የመጣው የከፈልነው ዋጋ በምድር ላይ ሆነው የዚህን እንቅስቃሴ የንጹሃን እንቅስቃሴ ሲያጥፉ የደም ነጋዴ የሆኑ ሰዎች ናቸው። እስክንድር ነጋን ኢትዮጵያኒስት ነህ እያሉ ስታሳድዱ ነበር። ሶሻል ሚዲያ ላይ ያሉትን ኢትዮጵያኒስት ናችሁ እያላችሁ ስታሳድዱ ነበረ። ዛሬ የቴዲ አፍሮን ዘፈን ለማብራራትና የቴዲ አፍሮ ድጋፍ ለማሳየት አንዳንድ ውርጋጥ የሆኑ ሐሳብ የሌላቸው የባለጌ ክምችቶች አደባባይ ላይ ወጣው ሲናገሩ ባይ ነፍሴን ተወስዳታለህ። ምንም ከኔ የምትወስደው ነገር የለም። ነፍሴን ተወስዳታለህ። ባለጌዎች ናችሁ። በአማራ ፖለቲካ ውስጥ አታስፈልጉትም። የአማራ ገዳዮች አብይ አህመድ ሳትሆኑ እናንተ ናችሁ ስታስገድሉት የነበራችሁ። የእናንተን መሰረትና ማንነት አጥንቶ የአማራ ህዝብ ለህግ ማቅረብ አለበት እናንተን። በቃ ሌላ ምንም ታምር የለውም። ቴዲ አፍሮን ኢትዮጵያን ገለጸልኝ ያላችሁት ዛሬ አጀብና የሆነ ይሄ የምትለቃቀም ጊምስት ለመሰብሰብ እንጂ ለቴዲ አፍሮና ለአማራ ህዝብ አስባችሁ አይደለም። ጥቅመኞች፣ ሆዳሞች፣ አጋሶች ናችኋል። ምድር ላይ ያለውን በፋኖ መሪ ስም የተቀመጡት የራሳቸውን ገንዘብ የሚያካፕቱ የራሳቸውን አቅጣጫ ትግሉ ባጭር እንዳያልቅ ሲያደርጉ የነበሩ ናቸው። እያንዳንዱ ታሪክ ያወጣዋል። በታሪክ ሁሉንም ነገር እናየዋለን፣ እንመለከተዋለን። በጎጠኝነት ካምፕ ጭራሽ ጎንደር፣ ወሎ፣ ሸዋ ምናምን ተባብላችሁ የምትባሉ በእውቀትና በአስተሳሰብ የወረዳችሁ ሰዎች ሆናችሁ ተገኝታችኋል። ለትግሉም ለአማራ ህዝብም አጠቅሙትም። የአማራ ህዝብ ነቅቶ ራሱን ማዳን አለበት። የቴዲ አፍሮ ዘፈን የገለጣችሁ ማለት ነው። ከቴዲ አፍሮ ዘፈን የተመለከትኩት ቴዲ አፍሮ የተናገረው የ4 ኪሎ የተቀመጠውን የአብይ አህመድ ስርዓት አማራ ክልል የተቀመጠውን፣ ደቡብ ክልል የተቀመጠውን፣ ሶማሌ ጋምቤላ ክልል የተቀመጠውን፣ በአራቱም አቅጣጫ በትግራይ የተቀመጠውን የኢትዮጵያን ህዝብ እንዴት አድርገው እንደቆረጡና እንዴት አድርገው እንደጨፈጨፉ እያንዳንዱን ነገር በታሪክ አስቀምጦታል። እያንዳንዱን ነገር በሚመጥን በጽሁፍ
የኦሮሞ አክቲቪስትንን ወይም ደግሞ የኦሮሞ ህዝብ እንቅስቃሴ እናራምዳለን ሊሂቃንን የምትሉት በአደባባይ ላይ ወጣችሁ ልጋጋችሁን ስትናገሩ ሳይ ይሰቀጥጣል። ተሰቀጥጣላችሁ፣ ያማል። ባዶዎች ናችሁ። ሞራል የላችሁም። የመሸከም ሞራል የላችሁም። እኛ ቴዲ አፍሮ የኦሮሞን ህዝብ ቀጥታ አልተናገርም። ቴዲ አፍሮ ለኦሮሞ ህዝብ አስቧል። ቴዲ አፍሮ ለጉራጌ፣ ለጋምቤላ፣ ለቤንሻንጉል ህዝብ አስቧል። ሀገር ትኑር፣ ኢትዮጵያ ትቀጥል፣ ኢትዮጵያ ትለምልም ማለት የኦሮሞን ህዝብ መሳደብ አይደለም። ኢትዮጵያ ትቀጥል ወይም ደግሞ ይሄ ስርዓት እየጨፈጨፈ ነው እየገደለው የሚለውን ተርጉማችሁ የኦሮሞ ህዝብን ነው የምትሉ ካላችሁ መጀመሪያም አላማችሁ ያ አልነበረም፣ ሌላ አላማ ነበራችሁና አርቲስቶች ተብላችሁ ዘፈን አውጥታችሁ በአማርኛ ደብዳቤ ጽፋችሁ ብትልኩልን ይሻላል እኮ። በአማርኛ ዝም ብላችሁ እንደዚህ አድርጋችሁ ከምትልኩ ደብዳቤ አጽፋችሁ ደብዳቤ ብትልኩልን፣ በደብዳቤ በየቤታችሁን ስድብ፣ የአማራን ህዝብ መሳደብ፣ ቀጥታ የአዲስ አበባን ህዝብ መሳደብ፣ ቀጥታ በየቦታው እየሄዳችሁ እየገደላችሁ በቀጥታ ያለውን ነገር ለምን ተናገራችሁ፣ የፖለቲካውን ስርዓት ለምን ተቃወማችሁ የሚል ድንቁርና በአደባባይ አንታችኋል። ጥበብ ሳይሆን ይሄ ቀጥታ ዝልፊያና ስድብ በ24 ሰዓት ውስጥ ህዋት እንዳረገችው ህገ መንግስት ቀርታ ስዩም መስፍን እንዳሰረችው ህገ መንግስት ቀር አንዳንድ ሰዎችን በሰዓት በደቂቃ እንዳሰረችው እናንተም በ24 ሰዓት ያን ህዝብን ለመሳደብ በአደባባይ ዘፈን ይዛችሁ ወጣችኋል። ህዝብ ያውቀዋል። የአዲስ አበባ ህዝብ ተዘጋጅ፣ አለበለዚያ ዋጋ የለህም። እያንዳንዱ ነገር ተዘጋጅቶ ተቀምጦ ጊዜና ሰዓቱ ሲደርስ እርምጃ ሊወስዱ በየአቅጣጫ ተዘጋጁ፣ ለመጨፍጨፍ አንተን ለማረድ አንተን ለመግለጥ የተዘጋጁ ሰዎች አሉ። በስጨት ቆጠት ብዬ የምናገረው ይሄ የበሰበሰው የአማራ ብሔርተኛ ነኝ የሚለው ኃይል ይሄ የበሰበሰው የኦሮሞን ህዝብ ወክላለሁ የሚል የኢትዮጵያ ፖለቲካ ውስጥ የማያስፈልግ ግሳንግስ የሆነ በሁለቱም አቅጣጫ ያለ መቀበር ወይ መጥፋት ያለበት አስተሳሰብ ስላለ ነው። ኢትዮጵያ ትቀጥል ብሎ ሲናገር ትላንትና ኢትዮጵያ አታስፈልግም፣ ኢትዮጵያ ትውደም ሲሉ የነበሩ ሰዎች ዛሬ በምን ሞራል አደባባይ ላይ መጥተው እንደሚናገሩ ግራ ይገባኛል። አንዳንድ የፋኖ አባላን የምትሉ ምድር ላይ ያላችሁም መላውን የኢትዮጵያ ህዝብ ማክበር መቻል አለባችሁ። አማራ ጥያቄው ትክክለኛ፣ ግልጽ፣ ምክንያታዊ የተፈጸመበት ግፍ በቪዲዮ የተፈጸመበት ግፍ በድምጽ በሁሉም ነገር ተዘጋጅቶ በማፕ በቦታ በሰዓት ተዘጋጅቶ የተቀመጠ የተፈጸመበት ግፍና በደል ከነማን እንዴት ምን እንዳደረጉ ስለሚያውቅ ብርሃን ሲወጣ ያንን እንነጋገራለን። በየትኛውም አቅጣጫ ጥቂት ሆዳሞች ከሆኑ በስተቀር የአማራ ትግል የትኛውንም ብሔር የትኛውንም ሀገር የትኛውንም አቅጣጫ የሚጎዳ አይደለም። አንሞትም ብለን ወደ አደባባይ የወጣን ህዝቦች ነን። እኛም አማራንን ብለን ወደ አደባባይ ወጣ ነው። ለዛ ነው አማራንን ብለን የምናገረው። ጭራሽ የአማራ ብሔርተኛ ነው የሚሉ ዛሬ በጎጥን ተቧድነው የሚባሉበት የአማራን የማይወክሉ በአስተሳሰብ ያነሱ ጥቃቅን ሰዎች ናቸው። የአማራ ብሔርተኛ የሚለው ቡድን የአማራን ህዝብ የሚወክል አይደለም። ቴንክ ዩ